እንዳለቀኝ ደግሞ መኖር ፈልጋለሁ። ዛሬ የምር መገደልም ማይቆጨኝ ነው። እስካሁን ዲያስፖራው ነው ዲያስፖራው የሚለው ፊልም ትሬለሩን አላየሁትም። እንትን ቲክቶክ ላይ ምናምን ሲወራ ሰምቼ ነበረ፣ ግን እስካሁን ድረስ ትሬለሩን አላየሁትም። አብረን ትሬለሩን የምናየው ይሆናል። ያላያችሁ ካላችሁ ያያችሁ እንትን አለ፣ ግን እኔ እንጃ እስካሁን እየገረመኝ ነው እንዴት ትሬለሩን እንዳላየሁት። ብቻ ለማንኛውም አብረን የምንመለከት ይሆናል። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። ቀጥታ ወደ ትሬለሩ አብረን እንመልከት። ሳልቃን ፊልም ፕሮዳክሽን ፊልም የሆነ ታሪክ ነው የምንነግረው። ለምን ታዲያ ፊልም አንድ አካላት ወይ? ቀስ በቀስ ግን እያበድን ነው መሰለኝ። ቆይ ሳትወልድ በፊት የትኛውም ልጅ ፊልም የሆነ ታሪክ ነው የምንነግረው። ለምን ታዲያ ፊልም አንድ አካላት ወይ? ቀስ በቀስ ግን እያበድን ነው መሰለኝ። ምንድን ነው? ከአፄ ማንዴላ ሚስቴን ዳርኳት ድንግሉ እና የፍቅር ጥግ ፕሮዲውሰር ይላል። ቆይ ሳትወልድ በፊት የትኛውም ልጅ ክሬም ኬክ ካካ የሚል ነበር እንደሚመስላል። ልጁን ወስዶ ስልኩን ይዞ አልወጣም። አብዛኛው የሀገራችን ወንዶች ድንግልናቸውን ያስረከቡት ወይ ለቤት ሰራተኛ ወይ ደግሞ ለሴተኛ አዳሪ ነው። መልስላት እንጂ ማለት እንዴት ነው ከዚህ ጋር ምታየው? ምን ጀገር ነው የምትፈልገው? ያላለቀ ፊት እኮ ነው ያስተጋባል ፊት። ኦኬ ዲያስፖራ እሱ ነው ማለት ነው። ኦኬ ለረፍት ነው ከአሜሪካ የመጣው። ዲያስፖራ ነው። ዲያስፖራ ኦኬ። እንዳትጠጋኝ፣ ከተጠጋኝ ዘላለሁ። ካልተጠጋውስ ከሁለቱ መጥፎች አንዱ መምረጥ ግድ ይለኝ ነበር። በራስ የምትወስነው ምንም ነገር የለም። በጠፍ ተይዞ እንዳለቀኝ ደግሞ መኖር ፈልጋለሁ። ይህ ሲገርማል። ሳይሆን ራሱ ከፎቅ ላይ ተዘሎ መኖር እፈልጋለሁ። ኦኬ ተለቋል አልተለቀቀም የሚለውን በኮሜንት ላይ ያስቀምጡልኝ። ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። እንዲሁም ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። በቀጣይ ባበደ የሪያክሽን ቪዲዮ እስክንመለስ ፒስ አውት።